እለት እየሰማናቸው ያሉ መረጃዎች ጆሮን ጭው የሚያደርጉና ልብን የሚሰብሩ ናቸው። በተለያየ የስደት ዓለም ላይ የሚገኙ ኢትዮጵያውያን ላይ የሚደርሰው ግፍና መከራ ደግሞ ዛሬም እንደቀጠለ ነው። ከዚህ ቀደም በተለያዩ ሀገራት ኢትዮጵያውያን እንደ ጉድ ህይወታቸው እያለፈ እየሰማን በተለያየ መንገድም ዜናዎችን እየተመለከትን ኖረናል። አሁንም እንዲህ ያለው ተግባር እንደቀጠለ ነው። በርካቶችንም ያሳዘነ ሆኗል። ይህንን የሰሙ ሁሉ በከፍተኛ ሀዘን ላይ እንደሚገኙ ይታወቃል። ከትናንት በስቲያ ደግሞ በደቡብ አፍሪካ የሚገኙ ኢትዮጵያውያን በሆኑ ታናሽና ታላቅ እህትማማቾች ላይ የተፈጠረው ከባድ አደጋና በአንድ ክፍል ውስጥ ህይወታቸው አልፎ መገኘቱ የብዙ ኢትዮጵያውያንን ልብ ሰብሯል። ከዚህ ሁሉ በላይ ደግሞ የወላጆቻቸው እንግዲህ ምን ማድረግ እንችላለን፣ እግዚአብሔር ሁሉን ለበጎ አድርጓል የሚለው መልእክታቸው ደግሞ ብዙዎችን ያስለቀሰና ቤተሰቦቻቸውም በእግዚአብሔር ላይ ያላቸውን ጽኑ እምነት ያረጋገጠ ነበረ። የእነዚህ ውድ የሆኑ ኢትዮጵያውያን ነፍስ ደግሞ አይደለም ለእናት ለአባታቸው ይቅርና ለእኛ ለሰማነውም ለሁላችንም ከፍተኛ ሐዘንን የፈጠረ ነው። ብዙ ኢትዮጵያውያን ያልፍልኛል፣ ህይወቴ ይለወጣል ብለው ወደ ተለያዩ የዓለም ሀገራት ሲሄዱ በዚያም ግን ልዩ የሆነ ስቃይና መከራም ያጋጥማቸዋል። አንዳንዶቹ ከፈተና በኋላ ወደ ድል የሚያቀና ከመከራ በኋላ ሳቅና ደስታ የሚገኝበት ህይወታቸው የሚለወጥበት ሆኖ ያለፈውን እንደ ታሪክ የሚያወርበት ይሆናል። አንዳንዶቹ ግን እንደዚህ አይደለም፣ እስከ መጨረሻው ህይወታቸውንም የሚያሳጣም ሊሆን ይችላል። አንዳንዱ ገና ወደ ስደት ዓለም ሲያቀና በመንገድ ላይ በረሃ በልቶት ይሞታል። ሌላኛው ደግሞ በክፉ ደላሎች ተላልፎ ይሰጥና በአረመኔዎች በጨካኞች እየተደበደበ ህይወቱ ሊያልፍ ይችላል። ሌላኞቹ ደግሞ በባህር ላይ በውቅያኖስ ላይ በጀልባ ሲጓዙ ሰጥመው ህይወታቸው እያለፈ በተደጋጋሚ የሰማነውና የምናውቀው እውነት ነው። ብቻ ኢትዮጵያውያኑ ህልፈታቸው የሚሰማበት ዜና ብዙ አይነት ነው። በአውሮፓና በአሜሪካ እንደዚሁም በተለያዩ ሀገራት ላይ የሚኖሩ ኢትዮጵያውያን ደግሞ አለፈልኝ ህይወቴ ተለወጠልኝ ብለው መንገድ ሲጀምሩ የተለያየ አደጋ ያጋጥማቸዋል። ከቅርብ ጊዜያት በፊት እንኳን በአሜሪካን ሀገር ሁለት እህትማማቾች በአንድ ግለሰብ በተተኮሰባቸው ጥይት ህይወታቸው ማለፉ የሚታወስ ነው። አሁን ደግሞ ሌላ ሀዘን፣ ሌላ መከራ በደቡብ አፍሪካ ህይወታቸውን ኑሯቸውን የሚገፉ ሁለት እህትማማቾች በአንድ ክፍል ውስጥ ሞተው ተገኝተዋል። እነዚህ እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ተብለው ይጠራሉ። ተወልደው ያደጉት በዚያው በደቡብ አፍሪካ ሲሆን ወላጆቻቸው አቶ መንግስቱ አለማየሁና ሰብለ አለሙ ተብለው ይጠራሉ። በደቡብ አፍሪካ በስደት ኑሯቸውን አድርገው እነዚህ ልጆቻቸውን ወልደው ወላጆች ለልጆቻቸው የሚከፍሉትን መስዋዕትነት እየከፈሉ ለዚህ ደረጃ እንዳደረሷቸው ያገኘናቸው መረጃዎች ይጠቁማሉ። የእነዚህ እህትማማቾች ህልፈት እንደተሰማ እጅግ ብዙ ኢትዮጵያውያን በተለይ ደግሞ በደቡብ አፍሪካ የሚኖሩ ኢትዮጵያውያንን ልብ የሰበረ ከባድ ሀዘን ውስጥ የከተተ ነው። ነገር ግን ወላጆቻቸው ምንም እንኳን ሀዘኑ ቢከብድባቸው፣ ምንም እንኳን ከባድ ለቅሶና መራር ሀዘንን የሚፈጥር ጉዳይ ቢሆንም ነገር ግን ጌታ አዋቂ ነው ሲሉ ተናግረዋል። ምን ማድረግ ይቻላል? በደቡብ አፍሪካ ህይወት ቀላል እንዳልሆነ ይታወቃል። በርካታ ኢትዮጵያውያን በተለያየ የንግድ ዘርፍ ተሰማርተው ህይወታቸውን ለመለወጥና ውጤታማ ለመሆን የሚሞክሩ ቢሆንም በተደጋጋሚ ግን በሚደርስባቸው ዘረፋና ግድያ ብዙ ቀውስ ውስጥ እንደሚገቡ የሚታወቅ ሀቅ ነው። ታዲያ እነዚህም ወላጆች ኢትዮጵያውያን የሚከፍሉትን መስዋዕትነት እየከፈሉ ነው ለዚህ ደረጃ ያበቋቸው። ልጆቻቸውን ለማሳደግና ለቁም ነገር ያደረሱት በብዙ መስዋዕትነት ውስጥ አልፎ ነው። ልጆቹም በትምህርታቸው ጠንካራ እንደነበሩና ህይወታቸውን ለመለወጥም ከፍተኛ ጥረት ያደርጉ እንደነበር ያገኘናቸው መረጃዎች ይጠቁማሉ። ጉዳዩ የተፈጠረው እንደዚህ ነው። ጎምቤ ሚንቱን የተባለ የእነዚህ ታዳጊዎች ወላጆች ጓደኛ የሆነ አንድ ሰው ይህንን ጉዳይ እንዲያለ ይገልጸዋል። ጌታ ሁልጊዜም መልካም ነው፣ እንዲያደረገ ተብሎም አይወቀስም። እኔ ግን ዛሬ ለሰው ጥሩ የሚሰማ ነገር ይዤ አልመጣሁም ይላል። ለኔ፣ ለጓደኞቼ፣ ለአብሮ አደጎቼ እንዲሁም በሀገር ውስጥና በመላው ዓለም ላላችሁ ቅልብ ሀዘን ተካፋይ አጽናኝ ለሆናችሁ ውድ የሀገሬ ልጆች በማለት መልእክቱን ይቀጥላል። በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ ሁለት እንቁ ለሀገር ባለውለታ የሚሆኑ ቢበዛ የ3 እና የ4 ዓመት እድሜ ልዩነት ያላቸው ወንድሜና እህቴ ብዬ ብጠራቸው ጓደኞቼ ብዬ ብጠራቸው የሚኮራባቸው ከነዚህ ውድ የሆኑ ግለሰቦች አብራክ የተገኙ ወጣት ዲቦራ መንግስቴና ኦፕራ መንግስቴ በአንዲት
ጥቁር ቀን አንዲት ጥቁር ሌሊት ላይ ነገሰባቸውና ለመናገርም ለመስማትም አምሮም ለመቀበል ተቸግረን መሪር የሆነ ሀዘን ውስጥ እንዲሁም ለቅሶ ውስጥ በጨለማ ተቀምጠን እንገኛለን። ለዚህ ቃላት የለኝም። በቅርብ አብሮ ለኖረ ሰው ምን እንደሚሰማው ግልጽ ነውና እያለ ሀዘኑን ይገልጻል። ይህ የወላጆቻቸው ጓደኛ የሆነው ግለሰብ በመረጃውንም ይቀጥላል። አጣናቸው አሸለቡ፣ ግን አንድ ቀን ካንቀላፉበት ይነቃሉ። አሁን የምማጸናችሁ አባት መንግስት ያለማየውና ሰብለ ዓለሙ ይህንን በመጽሐፍ ቅዱስ ብቻ በምድር ላይ ያልሆነ በሰው አእምሮ የማይለካ መጽናናት ጌታ እንዳያደርግላቸው መከራንም እንዲያቀልላቸው በልባቸው ትካዜም እንዳይሆንባቸው በጸሎታቸው እንድታስቧቸው ነው በማለት ሁሉንም ለኢትዮጵያውያን በጸሎት እንድናግዝ ይጠይቀናል። እኔም እንደ አንድ ቤተሰብና የቅርብ ጓደኛ በጣም ድንጋጤና በሀዘን ውስጥ ሆኜ ትንሽ ሀዘኔን ካካፈልኳችሁ ብዬ መጽናናት እንዲሆንልኝ እንደዚሁም ለኔም ጸልዩልኝ አምላክ የሚርዳኝ ለማለት ነው ሲል ሀሳቡን ገልጿል። እንግዲህ የነዚህ ውድ ኢትዮጵያውያን እህትማማቾች ይኖሩ የነበረበት ሁኔታና ህይወታቸው አልፎ የተገኘበት መንገድ አስከትለን ካገኘነው መረጃ እንንገራችሁ። አስደንጋጩን ክስተት በኢትዮጵያውያን ማህበረሰብ ላይ ይለናል። ታዲያ በፌስቡክ ፔጁ ጉርሻ ፔጅ ተብሎ የሚጠራው ይህንን ጉዳይ ይፋ ካረገ በኋላ መረጃው የብዙ ኢትዮጵያውያንን ልብ ሰብሯል። እህትማማቾቹ በራሳቸው ክፍል ውስጥ ሞተው ተገኝተዋል። የሞታቸው ምክንያት ደግሞ እስካሁን በግልጽ አልታወቀም። ይህ አሳዛኝ ክስተት በደቡብ አፍሪካም የሚኖረውን መላው የኢትዮጵያውያን ማህበረሰብ ከፍተኛ ሀዘን ውስጥ ከቶታል በማለትም እንግዲህ መረጃውን አግኝተናል። ቤተሰብ በጆሃንስበርግና ኪንግስተን በሚገኝ ቦታ ላይ ለሀዘን ተቀምጦ ይገኛል። በዚህ አስቸጋሪ ወቅትም ሁሉም ወገኖች መጽናናትን እንዲሰጣቸው ጥሪ እናቀርባለን በማለት መረጃው ያጠቃልላል። እነዚህ እህትማማቾች በአንድ ክፍል ውስጥ በተጨማሪ አኮሞዴሽን ውስጥ ህይወታቸው እንዳለፈም ሌሎች ያገኘናቸው መረጃዎች የሚጠቁሙ ሲሆን እጅግ ልብ የሚሰብር ነው። ለቤተሰቦቻቸው፣ ለወላጆቻቸው ለሁሉም መጽናናትን እንመኛለን። ከሁሉ በላይ ደግሞ የሚያጽናናው የእግዚአብሔር መንፈስ ከጎናቸው ይሁን። አሜን። እንግዲህ ውድ የሁ ሚዲያ ቤተሰቦች ለዛሬ ይህንን እጅግ አሳዛኝ መረጃ ለእናንተ አቀርብንላችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጥሪያችን እያቀረብን በእርግጥ እናንተም በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ከ28000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው የእናንተን መረጃ ይጨምራሉ፣ መንፈሳዊ እውቀታችሁን ያሳድጋሉ የምንላቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ይዘን መምጣታችንን እንቀጥላለን። ስለዚህ በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።